ፋሚሊ ይሄን ቪዲዮ ላይክ እያረጋችሁ ዛሬ መጥቼላችኋለሁ። እንግዲህ አቶ ሄርሜላ በቤቷ መታ አትራቀኝ የኔ ይሁን እያለች ነበረ። ሩታዬም በቤተሰቧ ጋር መታ ፈታ ዘና እያለች ነበረ። በቃ እነ ፈረንጁ ጋራ ያን ጉድ ደስታ ያየ ላይክ እኔ በደስታ መስራት ነው የምፈልገውና ግሪስ ፋሚሊዎች እንኳን ደስ አላችሁ እላለሁኝ። ላይክ እያረጋችሁ ቪዲዮን እስከ መጨረሻ እውልኝ። ወዳችኋለሁ። ያሳዝናሉ ደግሞ እኔን አቤልም ሄርሜላም እኔን አሳዝኑ። እውነት እናንተም ተጋብታችሁ ልጅ ወልዳችሁ እንደዚህ የምታምር አበባ ይዘን ለመምጣት ያብቃን። ያው እናንተ እርስ በርሳችሁም አትግባቡም፣ ግን ወደኛ ለተንኮለኛ የሆነ ሰዓት ይጣላል ማለት ነው። ለትንሽ ጊዜ ሆነ ጥሩ ነገር ለማስተካከል የደበራችሁ እንግዲህ ምንም ማድረግ ነገሮች አንዳንዴ ይገለበጣሉ። እንዲህ ይሆናሉ አይደለ? ከዚህ በፊት አስከፍተውናል። አስተፍራይዛለን ለአብረሽም ለሩታም ይገባችኋል ብለን እናስባለን እና አሁን ላይ እዩት። እኛ የአብርሽ ደስታ ምን ያክል እንደሚያስደስተን የወንድማችን ደስታ ምን ያክል እንደሚያስደስተን ማየት ትችላላችሁ። እኛ ከአብርሃም ጋር የትኛውም ከጓደኛዬ ከአብርሽ እኔ ጥሩ ነገር ነው እንጂ የምፈልገው የእሱ መውደቅም መከፋትም ምኞቱም የለኝም፣ ሀሳቡም የለኝም። አንድ ላይ ስለሆኑ ደስ ስላለን ነው ይህንን ነገር የምናደርገው ማለት ነው። እንግዲህ እናንተም ደስ በጣም ደግሞ ፈርሽ ደግሞ በብላት ስላስተካከል ይገባሻል። የኛ ኩሩ ሴት በጣም ነው የምንወድሽ፣ በጣም ነው የምናከብርሽ እና ከምንም በላይ እንደዛ ዝቅ ብለሽ ማንም ሲሰድብሽ ማንም አፉ ሲከፍትብሽ ነገሮችሽም እንደዚህ ዝቅ ብለሽ ስላስተካከልሽ በጣም ደስ ብሎናል እና ስለታረቃችሁ ደስ ስላለን ነው ይህንን አበባ ይዘንልሽ ቤትሽ ድረስ የመጣ ነው ማለት ነው። ዝቅ ልበል ወይ? ስለዚህ እንደዛ ማለት አይጠበቅብህም። አመሰግናለሁ። በጣም ተቀበይ። ቴንክ ዩ አመሰግናለሁ። ያምራል በጣም እንግዲህ ይህ ስጦታ ስንሰጥሽ ሩታ እኛ ጀግንነትሽን በደንብ የምናውቀውና በዚህ ሰሞን በምታደርጊ ነገር በምትሰሪ ነገር ሁላችንም ደስተኞች ስለሆነ ይህን ነገር ሰጠንሽና እኛ ደግሞ ከአሁን በኋላ መኖራችሁ እንደዚሁ ሊቀጥሉ ነው እየተቃጠሉና ጭስም ይሸጣል። አንዳንድ ጨጓራዩን ይህንን ነገር እየሰጠንሽ ያለ ነው። አንቺ ከዚህም በላይ ይገባሻል። ከዚህም በላይ ብቻ ሳይሆን አብርሽ አንቺን የመሰለች ሚስት ማግኘቱ እኔ መታደል ነው የማስበው። ማለት ራሱ እኔ በጣም ደስተኛ ነኝ ማለት ነው። አብርሽና ሩታ እንግዲህ ወደ ድሮ ማንነታቸው እየተመለሱ ነው። አጅሬዋ ዛሬ መታ ነበረ። ማየት አልቻልከውን ቆም ብለህ እንድታስብ እፈልጋለሁኝ። በቃ አንተ በቃ በችኩለት እንደዚህ ውሳኔ የወሰንከው ለምንድን ነው? ራስህን ሲቆም ብለህ ሰበው ምናምን። የልጁ እናት ልዑል የመሰለ ልጅ የሰጠችው ሩታ ሀብቴ ፍቅርንም ማንነትንም ገንዘብንም ቤትንም መኪናንም የሰጠች ሚስቱን በዚች በአንድ ጋጠ ወጥ ሴት እንደሚቀይር አርጋ የምታወራ የራሷ ክብር የሌላት ሴት ማለት ነው። ላይክ አድርጉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖችን ሰላም ብያለሁ። እንዴት ናችሁ? ደህና ናችሁ? እኔ ጋር ሰላም ነው። ዛሬ መልሼ መጥቼላችኋለሁ። ሩታዬ ከቤተሰቧ ጋራ ዘና ፈታ ብላ ምርጥ ቪዲዮ ሂቷ አዲስ ቻናል ተከፍቶላት በጣም ደስ የሚል ጊዜ አሳልፈዋል ማለት ነው። እነ ፈረንጁ ማነው ስሙ በቃ የእሷ ኦዲየንሶች ማለት በጣም ደስታ ላይ ናቸው። ያጣጣም ነው። በጎና ሲድን ቢኖርም በጎን ደግሞ እንደኛ አይነት አድናቂዎች ፈታ እያልን ነው ማለት ነው። ላይክ አድርጉ ይሄን ቪዲዮ። ዛሬ ሄርሜላይቱ መታለች በራሷ ቤት ማለት ነው። አብርሽ ወደ ቆም ብለህ ባንዴ እንዴት እንደዚህ ታደርገኛለህ? ባንዴ ለምን ጣልከኝ? እንዴት ተረድተኸው ነው? መድረሽ ደስታ ልታገኝ ነው ወይ? እናንተ ከልጅ በላይ ደስታ አለ እንዴ? ከሩታ በላይ ደስታ አለ እንዴ? እሷ እኮ እያሰደበች እያስናቀችው እየወረደ ነበር እኮ አብርሽ። ዩቱቡ በቀላሉ ሰውን ተውት። ዩቱቡ ላይ ማየት ትችላላችሁ እኮ 450,000 ሰው ተይዞ እኮ 150 እይታ የወረደ የበከተ እይታ ነበር ያለው። ሩታ ሀብቴ ስመጣ ልጇ ጋራ ግን 450ውን ገጭ አደረገችው። ትናንትናው ቪዲዮ እንግዲህ እውት ግቡና 370 ምናምን ሺህ እንደዚህ አይነቷን ልዑል የመሰለች ሚስቱን ማለት ነው ከአንድ ጋጠ ወጥ ሴት። ኧረ ብሩኬና ቢላ እንግዲህ ጥጋችሁን ያዙ። ሄርሜላ እኩያሽን ፈልጊ።
በእውነት እኩያሽን ፈልጊ፣ አትርከሽ። ሴት ልጅ ሆምጠጥ ስትል ነው። ሩታ እምቢ በማለቷ አብርሽ የድሮ ማንነቱን ቀየረ። እምቢ ስትል ነው ሴት ልጅ የምትፈለገው። እኔ እነጠፍልሃለሁ፣ እኔ ሀዲያ እሰጣለሁ፣ እኔ ተውጭ አስናንሃለሁ። አንቺ እኮ ቤርጎ ከፍለሽ እኮ ተቀመጥ እዚህ ተዝናና ብለሽ የምትይ ሴት ማነው የሚያፈቅረው አንቺን? አንቺ እኮ ላገኘሽ ወንድ ምሰጭ አድርገው ነው ወንድ ልጅ የሚያስብሽ። ይሄን ወቂ። ወንድ ልጅ የሚፈልገው ሆምጣጣ ሴት፣ ነብር ሴት ነው። ራሷን የማታስነካ ባሏንና ቤቷን የምትጠብቅ። አንቺ ከስንት ወንድ ነው የምትለጠፊው? እና ቢላዝህ አንቺን ምርጥ ሴት ናት። ምርጥ ከሆኑ እዛ ምረጪ። ላጤ ወንድ ሞልቶልሻል። በእውነት አትርከሺ። ሩታና አንቺን እኮ እኔ የማወዳደራችሁ በምን መሰለሽ? አስተሳሰባችሁ። አንቺን ወንድ ልጅ በገንዘብ መግዛት የምትፈልጊ ነሽ። ሩታ ደግሞ በፍቅር የምታሸንፍ ናት። በማንነቷ ኮራ ብላ በንግግር እኮ ለራሱ እኮ አይተሻት። እኔ ዛሬ ጠብ ማድረግ እችላለሁ ትችልሽ ነው እንጂ ትችሽ ነው እንጂ እኔ ጠብ ነው ማደርግሽ። በአንድ ቀን ከህይወት ያወጣሻል ያለችሽን እኮ አሳየችሽ በተግባር። ያንቺ አሁን የሱ ልመና ምናምን። አብርሽ እኮ ሰውን አለማስቀየም፣ አንቺ ብዙ ጊዜ እሱ ጋር ሰርተሻል፣ የስራ ጓደኛው ስለሆንሽ ነው እንጂ እኮ በአንዴ ማውጣት ይችላል እኮ። እሱ ግን ሰው ማስቀየም ስለማይፈልግ ዛሬ ላይ እንደዚህ ማንም እየመጣ በላው ላይ የሚሸናበት ጭራሽ ህሊና የሌላቸው ማለት ነው። እነሱማ ቢፈልጉ አፍነው ለአንቺ ማድረግ ይፈልጉ ነበር። ግን አብርሽ ደግሞ ዛሬ ልመጣብኝ ነው ሩታ እየተመጣልኝ ውጭልኝ ውጭልኝ። እንዴት እንደፈራ ውጭልኝ አላት እኮ። ውጭልኝ አሁን ትመጣለች እመጣለሁ ብላኛለች። እዚህ እንድታገኛችሁ አልፈልግም አላት። ለምን? ፍቅር ነዋ፣ ትዳር ነዋ። አሁንም ያንን ቤርጎ መቀየር አለበት። አብርሽ ባለበት ቦታ ቀይሮ ሩታና አብርሽ ራሳቸው ማስከበር አለባቸው። ቤታቸው ሲጀመር መሄድ አለባቸው። በቃ አያስፈልግም፣ መለያየት አያስፈልግም ለደቂቃ። ባልና ሚስት ተራርቆ ህይወት የለም። ሄደው በቤታቸው የተመካከሩ ቪዲዮአቸውን መስራት እንደድሮ። ዩቲዩብ ሰው ሲበዛ ይወዳል። ነገር ግን አሁን ላይ ደግሞ እነሱ ጥሩ ላይፋቸውን ለመቀጠል ቤታቸው ሄደው በቃ ምቀኛ የለም ሀሲድ የለም ገደል አስገብተው መኖር መጀመር አለባቸው ብዬ አስባለሁኝ። የኔ ፋሚሊዎች ግሪስ ፋሚሊ እንኳን ደስ አላችሁ። ያኔ ምንም ቢፈጠርም አብርሽና ሩታ ማንም እንደማይለያቸው ማንም ያውቃል ማለት ነው። እኔ ሁሉ 100% እንደማይለያዩ እርግጠኛ ነኝ። ነገር ግን በሁኔታው በስድባቸው በምናምን በጣም ብዙ ነገር ተሰምቶኝ ያውቃል። ያስቀየምካችሁ ሶሪ። አብርሽማ ወደ ራሱ ስለተመለሰ በጣም ደስ ብሎኛል። ራሱን እንደዚህ ሂዱልኝ ውጡልኝ አታስፈልጉኝም፣ እሱ አሁን ልትመጣ ነው እመጣለሁ ብላኛለች ብሎ እንደዚህ እንደተጨነቀ አይታችሁ ከሆነ ቪዲዮ ላይ ሄርሜላ ቤት ሂጄ ነበረ። ምን ፈጥራ ነው ደግሞ ብዬ እንዲህ እየለመነችው ነበር። ሂጂልኝ አላት፣ ውጭልኝ አላት። ውጭልኝ አልፈልግም፣ ሂጂ አሁን ልመጣ ነው ሩታና እዚህ እንድታገኛችሁ አልፈልግም አላት። ጀግና አያችሁት? ሚስቱን ሲያከብር ፍቅር ሲያሸንፈው ማለት ነው። እቺ ልረካሽ እኔ እኮ በቃ ፍቅር ሰጥሃለሁ፣ መቻሃለሁ፣ እንነጠፍልሃለሁ ስንት አላለችው የለም። ምንድን ነው የምትነጠፍለት? በልመና ትዳር አለ እንዴ ፋሚሊ? ላይክ ሰብስክራይብ። የሩታ እህቶች የት ናችሁ? እንኳን ደስ አላችሁ። ደስታችሁ ሙሉ ይሆናል ወደፊት ብዬ አስባለሁ። ዛሬ በአቢል ቤት በፈረንጁ እንዴት እንደሆኑ አቢል ነው ይሄ ማነው ስሙ ቢኒ እና ፈረንጁ እየያዙ እሷን እያሽከረከሩ ምናምን ስለመጡ በጣም ደስ ብሎኛል በእውነት። እኔ በቃ የእሷን ደስታ ነው የምፈልገው። ሴት ልጅ ተሰብራ እንዳትቀር የምፈልገው እና በጣም ነው የምወዳችሁ ፋሚሊዎቼ፣ በጣም ማከብራችሁ። ይሄን ቪዲዮ ላይክ ሰብስክራይብ እያደረጋችሁ አበረታቴ ማለት ነው። ዛሬ ነይ እና ዛሬ በእህቷ ቤት ስለመጣኝ በጣም ደስ ብሎኛል። ያችም እንግዲህ ካህወድ አልፈልግሽም ውጭልኝ ብሏታል። ደስተኛ ነኝ ማለት ነው። ዛሬ እኮ በቤቷ መጣች። ያቺ ሄርሜላ አይተትናል ለመነችው አልኩሽ እንዲህ ይዛ እኔ በቃ መቻለሁ፣ አልጋ ሆንልሃለሁ፣ ፊራሽ ሆንልሃለሁ። እሷ በቃ ታውቃታለህ፣ አትመችም፣ አትወድህም። ኧረ ወላሂ በጣም ነው እኮ የሚያስጠላው። አንድ ባለ ትዳር ወንድ እኔ ነኝ የምበልጠው ከአንድ ሴት ከባለ ልጁ የልጁን እናት ወዲያ ብለህ እኔ ጋራ። ኧረ ወላሂ ምን አይነት አስተሳሰብ ነው? ወግጃላት ውጭልኝ፣ አሁን ልትመጣ ነው ደውላልኛለች። ውጭልኝ እዚህ እንዳታገኝ፣ እናንተም ወንዶቹ ውጡልኝ አላቸው። አልፈልግም። እና አሁን አብርሽ ለማንኛውም እኔ አንድ መነግርህ ነገር ቤርጎህን ቀይር።
ከሚስት ጋር ለደቂቃ እንድትለያይ አልፈልግም። በቃ አንድ ላይ ሆናችሁ መከራንም ችግርንም ማሳለፍ አለባችሁ። የብቻ ቤት ተከራይተ የመቀመጡ ቻንስ በቃ ይበቃል ብዬ አስባለሁ። ለምን ክፍተት እየፈጠርክ ነው ያለው። እሷም እንደዛው ልጇንም አንተም በቃ በአንድ ላይ ሆናችሁ ችግራችሁ መፍታት አለባችሁ ብዬ አስባለሁ። ብዙ የሩታ እህቶችም የአብርሽ ፋሚሊዎችም ያው የኔም ግሪስ ፋሚሊ ማለት ነው ብዙዎቻችሁ ቅር እንዳላችሁ ነው። ቅር አይበላችሁ፣ ደስተኛ ሆኑ። ነገሮቹ ወደ ኋላታችሁ ወደፊት ተሰቡ ብያለሁኝ። ላይክ እያደረጋችሁ ይሄን ቪዲዮ እስከ መጨረሻ እያችሁ አበረታቱኝ ማለት ነው። ዛሬ ለማንኛውም እኔ ፈረንጁ ታሽቃብጥ እንደዛ ሲፈነጥዝ ሩታዬ እንደዛ ሲፈነጥዝ ሳያት እውነትም ሰላም ተመልሷል ብዬ ልቤ ተረጋግቷል ማለት ነው። ይሄ ከዳር እየመጣ የምትሰሙትን በሌላ ሁሉም ለቻናሉ ነው። በነገራችን ላይ ቻናላቸውን ለመስራት ነው። የሩታ ሚስጥር ወጣ፣ የአብርሽ ሚስጥር ወጣ፣ የሄርሜላ እርግዛለች መድረሽ፣ ይሄ ለቻናል ነው። ስለዚህ ያን እየሰማችሁ ብዙዎቻችሁ ፏፊያ ተሽቃብጭ አትበሉ። እኔ ፍቅር ያሸንፋል። በቃ ሩታ በፍቅር ገዝተዋለኝ እንደ ሄርሜላ ገንዘብ ከፍላ ሳይሆን በፍቅሯ በማንነቷ ተመርኳል። ዛሬ ሄቷን አላያችሁትም? ሼር እንዳደረገ አበረታቷት ብሎ በቃ ይሄ ነው። በቃ ሰው ማለት ከልቡ ይቅርታ ተጠያየቀ የእሷን ቤተሰቦችን ማክበር አለበት። የእሷን ቤተሰቦች እሷንም እንደምታዩት ነው። ዛሬ እንዴት እንደተጨነቀ ሩሁ በቅንጭላቱ ልወጣ ሩታ ልመጣ ነው ውጡ 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 ነው ያላቸው። ሄርሜላ ቤት ሄጄ ነው ይሄን የሰማሁትና ላይክ ሰብስክራይብ እያደረጋችሁ አበረታቱኝ። የሄድኩትም ምንድን ልትል ነው ደግሞ ትናንት ተህይወት ውጭ ተብላ ዛሬ በቤቷ እሱ ድሮም ድረስ ሊሄደችው አብረውስ ተኝተው ቢሆን ምን ልትል ነው? ልጇን ይዛዛ ብታገኛት ከባድ እኮ ነው። አይከድም አባዋራ ቤት ከወዳ እሱ ባለትዳር ነው። እና ሩታዬም ይሄን ቪዲዮ ሳይሽው ባልሽን ከወዳ ለንፋስ አትስጭ ማለት ነው። አፈን አድርገው ያዝ አድርገው በቃ ትዳር ሽውዥው አይወድም። አፈን ጣበቅ አድርገሽ ያዡ ለማለት እፈልጋለሁ። ውዶቼ ማሮቼ የኔ ልብ ያላችሁ ሴቶች ያላችሁ እኔ ጋር እና የሩታ የነብሯ አድናቂዎች ላይክ እያደረጋችሁ እኔ ዛሬ በጣም ደስተኛ ነኝ። በነገራችን ላይ እወዳችኋለሁ። በሌላ ቪዲዮ እስከምመጣ ሰላም ሁኑልኝ። ላይክ አድርጉኝ እስቲ እስከመጨረሻ ይሄን ቪዲዮ አይታችሁ እንደምታበረታቱ ተስፋ አደርጋለሁ። ዛሬ ደስተኛ ነኝ እኔ።